እኔ ቤተክርስቲያንም እንዳስተማረችኝ ልጠይቅ ትህትና ኢቭን ጻድቅ ሆነህ እንኳን ጻድቅ ነኝ አትልም። ለምን? ትህትና ከቅዱሳን አባቶቻችን የተማርነው ትህትና ነው። ገባ? ቅድም ኃጢአተኛ ነኝ ስትይ ሰማሁ አይደል? አይ ትህትና ነው ወንድሜ። ልክ ኦርቶዶክስ ትህትና ስላስተማረችኝ ትህትና ነው እንጂ ኃጢአተኛ አይደለሽም ማለት ነው አይደል? እኔ በደሙ ድኛለሁ። በእግዚአብሔር በቤዛነቱ ቤዛ ሆኖ አድኖኛል አምናለሁ። ዛሬ ብትሞት የዘላለም ህይወት አላት እንዴ? ዳኒ ያወቅኩ ሜሎስ ጋር ያከራከርከኝ ልጅ ነህ። ቪዲዮ ከፍተህ ሜሎስ አስገባህኝና እሱም ሜሎስም እንደዚህ ብሎ ጠየቀኝ። ዛሬ ብትሞች ገነት ትገቢያለሽ ብሎ አስጨነቀኝ። ከዛ አሁን ለምሳሌ እየዘሞትኩ ብሞት ገነት ነው ወይስ ሲኦል ነው የምገባው? አስታውስሻለሁ። ጻድቅ ሆናችሁ ኃጢአተኛ ነኝ ጻድቅ ሆናችሁ ኃጢአተኛ ነኝ በሉ የሚል ማስረጃ ያን ያህል አላቅም ብያለሁ አይደል? ሰላም እታለም ሰላም ገብቻለሁ። ይቅርታ ስልኬ ስታክ አደረገኝ። በመድኃኒዓለም ገብቻለሁ። አሁን ገብተሻል። ለዛ ነው ያስወያው። ስልኬ ግን ስክሪኑ ለኔ እናንተ ማየት አልችልም። አንዴ ወጥቼ ልመለስ። ይቅርታ ቆይ አንዴ ትችያለሽ። ከሲስተም ውጪና ያ ተስተካከለ። ተመስገን አሁን ተስተካከለ። እሺ ቴንኪ ሶ ማች ስላስገባችሁ ዝም ብዬ ነበር የላኩኝ። አመሰግናለሁ። እሺ ይቅርታ ምንድነው ሃይማኖታችሁ? አላውቅም። ዝም ብዬ ነው የገባሁኝ። ገዝቴ ላኩኝ። ፕሮቴስታንት ናችሁ? የወንጌል አማኞች ነን። አይ ደስ ይላል። እኔ ኦርቶዶክስ ነኝ። ግን ጥያቄ እንዳጠይቁ የማውቀው ታሪክ የለም። ጀስት አማኝ ነኝ። ዝም ብሎ ተራ ምዕመን ነኝ። እና እንዳታስጨንቁኝ በጥያቄ። ግን ማውቀው ከሆነ ግን እመልሳለሁ። ችግር የለም። ማውቀው ከሆነ ቤተክርስቲያን ያስተማረችኝ ነገር እመልሳለሁ። እሺ እዛ እናስጨንቅሽም። የምታውቂው ከሆነ ትመልሽልናለሽ። የማታውቂው ከሆነ ደግሞ እናስተምርሽና ትሄጃለሽ። ችግር የለም። እሺ እንዴት ተናገር። እውነት ኦርቶዶክስ እሺ ይቅርታ ኦርቶዶክስ ነበር የሚመስለኝ በፊት አይደለም። ኦርቶዶክስ ማለት ያው ነው የወንጌል አማኝ ነው። የወንጌል አማኝ ነው። ተናገር ፕሮቴስታንት ማለት ነው አይደል? የወንጌል ምንድን ነው የወንጌል አማኝ? እኛ የወንጌል አማኝ ነው የምንባለው። እንትናችሁ ምንድነው እንደሚባለው? ዳይሜንሽን ነው የሚባለው። እንግሊዘኛ አልችልበትም። ምንድነው ዳይሜንሽናችሁ? ዳይሜንሽን የለንም። ዳይሜንሽን የለንም። የወንጌል አማኝ ነው የምንባለው ክርስቲያኖች። ሙሉ ወንጌል ናችሁ ወይስ ሌላም ብዙ ፓርት አለው? ጠፋብኝ። አሁን ፓርት የሚባልም ነገር የለንም። የወንጌል አማኝ ነው የምንባለው እኮ። ሙሉ ወንጌል አውቃለሁ። ልክ ነሽ። ቤተ ካህን ነው ቤተ እስራኤል። እሺ ብዙ ነገር ታውቂያለሽ። ጥሩ ችግር የለም። አሁን ሀሳብ ላይ እንቆይ። ሰላም የሚጠቅምሽ ይችላል። እንደው ሜሉ ዛሬ ብትሞት የዘላለም ህይወት አላት እንዴ? ዳኒ ያወቅኩ ሜሎስ ጋር ያከራከርከኝ ልጅ ነህ። ቪዲዮ ከፍተህ ሜሎስ አስገባህኝና እሱም ሜሎስም እንደዚህ ብሎ ጠየቀኝ። ዛሬ ብትሞች ገነት ትገቢያለሽ ብሎ አስጨነቀኝ። ከዛ 1 ሰዓት ሙሉ ተከራከረ። ግን እኮ አውቄ አይደለም፣ እግዚአብሔርን አውቄ አይደለም የተከራከርኩት። ዝም ብዬ ግን ቤተክርስቲያን ባስተማረችኝ መሰረት ነውና ግን እንትን አልኩኝ። አልተረታሁለትም። ሊያሳምነኝ አልቻለም። ከዛ ሲሰለቸው በቃ ምናምን ብሎ ተወ። እና ምን ያህል የእግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ እንዳለ አለብኝ እያልኩ አይደለም፣ ኃጢአተኛ ነኝ። ግን ምንም ነገር ማውቀው ነገር ሳይኖር እንደዛ ማውራቴ ግን እኔ በጣም የገረመኝ። እንዳን ያንተ ነህ ከሜሎስ ተከራክረኝ ነበር። ሜሎስ እንደተከራከርሽው ሳስብ አሁን ተከራክሬ ያሸነፍኩኝ አይነት ስሜት ነው የተሰማሽ አይደል? አላሸነፍኩም ሳይሆን እኔ ልክ አንድ ተራ ምዕመን ነኝ። ማውቀው ታሪክ የለም። እሱ ደግሞ ትልቅ አስተማሪ ሰውዬ ነው አይደል? ግን እግዚአብሔር ይመስገን አለመረታቴ ለእኔ ትልቅ ነገር ነው። ምክንያቱም እኔ ኦርቶዶክስ። ምን ማለት ነው አለመረታት? እንዴት ነው አለመረታቴ ማለት? በቃ የራሴን የኦርቶዶክስ እምነቴን ጴንጤ አለመሆንሽ ነው
አዎ እኔ መቼም እግዚአብሔር ይመስገን ሰማይና ምድር የፈጠረ አምላክ ምስክሬን መቼም ጴንጤ ያልሆንም ድሃ ብሆን ይሻለኛልና ይቅርታ ግን ምክንያቱም በኦርቶዶክስነቴ 100% ሹር ነኝ። ኦርቶዶክስ ሃይማኖት እንትን ነች፣ ቀጥተኛ እምነት ነች። ኢቭን ከስማችን መረዳት ትችላለህ። ኦርቶዶክስ ቀጥተኛ እምነት ማለት ነው። ሰው አንደኛ ነገር በቅርብ የመጣ እምነት አይደለም። ኦርቶዶክስ አንድ ለውይይት እንዲመቸን እንደዚህ እናድርገው፣ ችግር የለም። ቅድም ኃጢአተኛ ነኝ ስትይ ሰማሁ አይደል? አይ ትህትና ነው ወንድሜ። ኦርቶዶክስ ትህትና ስላስተማረች ትህትና ነው እንጂ ኃጢአተኛ አይደለሽም ማለት ነው አይደል? በደሙ ድኛለሁ። በእግዚአብሔር በቤዛነቱ ቤዛ ሁኖ አድኖኛል፣ አምናለሁ። ከኃጢአትም አውጥቶኛል፣ ድኛለሁ። ስለዚህ አሁን የዳነ ሰው ነው አሁን የምናወራው። አዎ እግዚአብሔር ይመስገን ድኛለሁ። እንዴ ላይክ ለመዳን እኮ ማይክሮፎን ይዤ ኢየሱስ ጌታ ነው ማለት የለብኝም በየመንገዱ አይደል? ላይክ ሰውን ማስጨነቅ የለብኝም መዳኔን ለመናገር። አይ ግድም አሁን ስለ አንቺ ነው እያወራን ያለ ነው። እና ስለዚህ አሁን የዳንሽ ሰው ነሽ ማለት ነው። አዎ እግዚአብሔር ይመስገን ድኛለሁ። ኃጢአት የለብሽም። ላይክ በቀን ልሰራ እችላለሁ። የራሴ ጊዜ ላይክ እንደሚባል ዓለማዊ በቀን በዕለት ኑሮዬ ውስጥ ልሰራ እችላለሁ። ግን እዛኛው ከአዳም ኃጢአት ግን እግዚአብሔር አድኖኛል እኮ። እሱ ኃጢአት አይደለም። ምኑ ነው? በቀን የምትሰሪው ኃጢአት አይደለም እንዴ? በደንብ ኃጢአት ነው። ግን እግዚአብሔር ንስሐ ያዘጋጀው ለምንድን ነው ታዲያ? የሰው ልጅ ደካማ እንደሆነ ስለሚያውቅ ነፍስሽ አትጠየቅበትም በሱ በሰራችሁ እኮ ነገርኩህ እኮ። ንስሐ ለምንድን ነው የተፈጠረው ወንድሜ? እግዚአብሔር እኛ ደካማ እንደሆነ ትጠየቃለች ማለት ነው ነፍስሽ። ኖ እግዚአብሔር ደካማ እንደሆነን ስለሚያውቅ ነው አይደለ ንስሐ ያዘጋጀልን። ሰው ኃጢአት ብሰራ ንስሐ ገብቼ ይታጠባለሁ፣ በንስሐ ራሴን አነጻለሁኝ፣ በወርቅም እነሳለሁኝ። አይደለም እኔ ተራዋ ቀርቶ እነ ቅዱስ ጳውሎስም አይደለ ላይክ ይወርቃሉ እኮ አይደለ? እነ ቅዱስ ዳዊትም ይወርቃሉ። ግን መውደቅ አይደለም ዋናው ፖይንት። መውደቅ ኢትስ ኦኬ፣ ግን ወርቀ መነሳት ደግሞ በንስሐ መታጠብ እግዚአብሔር ይቅር በለኝ ብለክ በንስሐ መነሳት ደግሞ ሌላኛው ነገር ነው። ገባክ እንጂ መውደቅማ አይደለም። እኔ ተራዋ ላይክ በእምነት ያልጠነከርኩት ተራዋ ልጅ ቀርቶ ጻድቅም እኮ 7 ጊዜ ወርቆ 7 ጊዜ ይነሳል አይደለ የሚባለው። ስለዚህ አሁን አንቺ ራስሽን ስታዩ ዳግም የተወለደ ከኃጢአቱ የነጻ ዛሬ ቢሞት መንግስተ ሰማያት መግባት የሚችል የእግዚአብሔር ልጅ ነሽ። አዎ እግዚአብሔር ይመስገን በእውነት። አይ ዳኒ አዎ የምር ነው። እኔ ራሴ የምር እግዚአብሔርን ነው የምልህ። የድንግል ማርያም ልጅ የተመሰገነ ይሁን። የቅድስተ ቅዱሳን ድንግል ማርያም ልጅ ስሟ ይክበር ይመስገን። እመቤታችን ያው ሴጣን ቅጥል በል እንግዲህ ሴጣን ቅጥል በል። የድንግል ማርያም ልጅ የተመሰገነ ይሁን። እኔ በእግዚአብሔር በደሙ ድኛለሁ ብዬ አስባለሁ። ታስቢያለሽ። ስለዚህ በክርስቶስ ኢየሱስ ደም ታጥበሽ ዛሬ ብትሞቺ ገነት እንደምትገቢ እርግጠኛ የሆንሽ ክርስቲያን ነሽ ማለት ነው። እንደሱ እኔ እርግጠኛ ነሽ። ይሄን ርዕስ እኮ ባለፈው ከሜሎስ ጋር ተከራክረን አላሳመነኝም። ሜሎስ እንግዲህ የሚገርም አስተማሪያችሁ ነው፣ ግን ሊያሳምነኝ አልቻለም። ስሜት አያቱኝ ግድ የለሽ ስሜት አያቱኝ። ያ ስለዚህ ምንም ኃጢአት የሌለብሽ በክርስቶስ ኢየሱስ ደም ታጥበሽ ዛሬ ብትሞቺ በክርስቶስ ኢየሱስ ስራ ገነት ልትገቢ እንደምትቺ የምታምኚ ክርስቲያን እህት ነሽ። አዎ ላይክ ኃጢአት እኮ መኖር ሳይሆን በየቀኑ የምሰራው ኃጢአት እኮ ለምሳሌ ዛሬ ዘሙቼ ሊሆን ይችላል። ገባክ? ኃጢአት ሙሉ በሙሉ ከኃጢአት መንጻት አትችልም። የነጻሁት ከአዳም። የዘሙተ ሰው የት ነው የሚገባው? እንዲህ ሲሆን ነው እንደሚና ገነታም ዘሙተክ ሰርቀክ ጭፈራ ቤት ጨፍረ እንደፈለክ ብልቅጥቅጥ ብለህ ገነት ላይክ ማሰብ ራሱ የለብህም አይደል? ስለዚህ አንቺ እኔ እኮ ፕሮቴስታንት ስለዚህ እኮ ነው የምትመቹኝ። እመቤቴ የፈለኩትን ኃጢአት ሰርቼ ገነት ገባለሁ ትላላችሁ። ቆይ አንድ ስሜት ያቱኝ። ስለዚህ ዛሬ አንቺ አሁን ዛሬ ኃጢአት እያለብሽ ታዲያ በምን ሁኔታ ነው ገነት ገባለሁ የምትይው? አልገባኝም። ኖ እሱ እኮ የእግዚአብሔር ፍርድ ነው አይደለ? እኔ እኮ አይደለሁም ገነት ልግባ አልግባ ብዬ መወስነው። እሱ እኮ የእግዚአብሔር ፍርድ ነው። ኃጢአተኛ ገነት እንደማይገባ እየራስሽ የተናገረ ልክ ከተሰቀሉት ውስጥ በግራ በቀኝ የተሰቀለውም እኮ ኃጢአተኛ ነው።
ላይክ በኃጢአት ደረጃ ከሄድም ማለት ነው። ግን በአንድ ቀን አምኖ ገነት ገባ። ለምን? ኃጢአተኛ ሰው አንቺ ራስሽ ያልሽውን ነው አሁን እያወራን ያለ ነው። ኃጢአተኛ ሰው ዝሙት አንዴ ነው ኃጢአት መስራት እኮ ጥሩ። ስለዚህ ኃጢአት አለብኝ በደል አለብኝ ትያለሽ በአንድ በኩል ኃጢአት አለብኝ። እስኪ ዳኒ አንድ ጥያቄ ልጠይቅህ። አንተ ላይክ በእድሜ ከተወለድክ ለምን ላይክ ከ6 ወር በፊት በ6 ወር ውስጥ ኃጢአት አልሰራህም? በዚህ በ6 ወር ውስጥ ወይ በአንድ ዓመት ውስጥ እሺ፣ አንተ ላይክ ጠንካራ ምዕመን ስለሆንክ ሙሉ ወንጌልም ስለሆንክ ሙሉ ወንጌል ጠንካሮች ናቸውና በአንድ ዓመት ውስጥ ኃጢአት አልሰራህም? እሺ፣ የኔን እኮ በደንብ አስረዳሻለሁ። አሁን ያንቺ ጋር እኮ ላይክ ራስህን እንደንጹህ አትጠራው። በየቀኑ እኮ ኃጢአት ይሰራል አይደል እንዴ? አይ ነው በጌታ ደም ነጽቻለሁ እንደምትናገረው በጌታ ደም እኔም ነጽቻለሁ። አንተ ብቻ አይደለም የነጻው ዳንቺ ሁላችሁ። አሁን እኔ ስለ አንቺ ነው ማወራሽ ታለም። አሁን ስለ አንቺ እንጨርስና ከዛ ደግሞ ስለ እኔ ትጠይቂኛለሽ እያወራን ስለሆነ ማለት ነውና ስለ አንቺ ስንጨርስ ስለ እኔ ደግሞ እናወራለን። እኔና አንቺ የተለያየ እምነት ነው ያለን። ስለ ኃጢአት የተለያየ አመለካከት ነው ያለን። ኦኬ አይ ነው ያንተ እምነት አውቃለሁ። የፈለክ ኃጢአት ትሰራ ግን እየዘሞት አይ ነው ዳኒ ፕሮቴስታንት ጓደኞች አሉ። ለቤቴ ፕሮቴስታንት ጓደኞች አሉ። እኔ ስለ እኔ ላውራ። እኔ አሁን ስለ አንቺ እንድታወሪ አንቺን አይደለም የምጠይቀው እኔ አይደለታል። ስለዚህ እኔም ስለ አንቺ እየፈረጅኩኝ አይደለም የማወራው፣ እምነትሽን ነው እየጠየቅኩሽ ያለው። ታይሽ እኛ ኃጢአትን የሚሰራ ሰው ኃጢአትን እየሰራ በበደል ውስጥ እየቆየ የሚል አስተምሮ የለንም። እና ስሜት አያቱኝ እምነቴን እኔ ራሴ ትጠይቂኛለሽ። ስለኔ አንዴ ሳይጠፋብኝ ዳኒ እኔ አይምሮዬ አይዝም። ማርያምን አይምሮዬ እኔ አስታውስሽ ሳይጠፋብኝ። እሺ ልጠይቅህና በኋላ አስታውሰኝ። አስታውስሻለሁ። ችግር የለም። አሁን ለምሳሌ እየዘሞትኩ ብታይ ላይክ ብሞት ገነት ነው ወይስ ሲኦል ነው የምገባው? አስታውስሻለሁ። ኦኬ አስታውስሻለሁ። አሁን በደንብ ስለ ቆይ ልጻፈው እንደው ኖትቡክ የለም። በችግር እኔ አስታውስሻለሁ። ኦኬ አሁን እኔ ኃጢአተኛ ነኝ ወይስ በደለኛ ነኝ ብለሽ ነው ራስሽን የምታዩ? እኔ ቤተክርስቲያን እንዳስተማረችን ከሆነ ትህትና ነው። ትህትና ታውቃለህ ወንድሜ? ትህትና የሚባል አይ ቲንክ ፕሮቴስታንት ትህትና አታውቁም። መታበይ ነው የምታውቁት። እኔ አብዛኛው ይቅታ በጣም ስርዓት እያጣሽ ነው። ስለ ፕሮቴስታንት እኔ አወራለሁ እታለም። ኖ እኔ ዳኒ ፕሮቴስታንት ጓደኞች አሉኝ አልኩህ እኮ አይደለ? እኔ እታለም እኔ ስላንቺ ጓደኞች አለ የምመለከተው እኔ አለሁ ነው እዚህ ነኝ እኮ ላይክ እኔ ቤተክርስቲያኔ ትህትና እናስተማረች መታበይና አላስተማረች። ጥሩ እኔ አሁን ስላንቺ የጠየቁሽ እሺ ስለኔ ጠየቀኝ። እኔ ቤተክርስቲያኔ ምን እንዳስተማረችኝ ጠይቅ። ትህትና ኢቭን ጻድቅ ሆነህ እንኳን ጻድቅ ነኝ አትልም። ለምን? ትህትና ከቅዱሳን አባቶቻችን የተማርነው ትህትና ነው። ገባክ? ትህትና ማለት ምን ማለት ነው? ትህትና ማለት ራስን ዝቅ ማድረግ። ኢቭን ኃጢአተኛ ሳትሆን እንኳን ጌታ ሆይ ማረኝ፣ እኔ ልጅህም ማረኝ፣ እኔ ልጅህም ማረኝ ማለት ኃጢአተኛ ሆነህ እኮ አይደለም። ይሄንን ሀሳብ ችግር የለም። ይሄንን ሀሳብ ከመጽሐፍ ቅዱስ ውስጥ አሳየኝ። ጻድቅ ሆናችሁ ኃጢአተኛ ነኝ፣ ጻድቅ ሆናችሁ ኃጢአተኛ ነኝ በሉ የሚል ማስረጃ ያን ያህል አላቅም ብያለሁ አይደለ? እኔ የምነግርህ ከተማርኩት ነው። ያን ያህል ማቅረሽኝ እኮ አይደለም፣ ግን ከማውቀው ቤተክርስቲያን ካስተማረችኝ አንጻር ነው እንጂ እንደማላቅ እኮ ከገባው ጀምሮ እኔ አላቅም ዳኒ ብያለሁ አይደል? ቅድም ስገባ አላቅም፣ ግን ቤተክርስቲያኔ ካስተማረችኝ ግን እናገራለሁ። እኔ የጎዳሽ ትህትና የጎዳሽ መታበይ ድኛለሁ ብዬ ኃጢአት እንድሰራ አላስተማርሽም። ድኛለሁ በሚል ሰበብ ኃጢአት እንድሰራ በጭራሽ። የጎዳሽ እሱ ነው። አየሽ፣ የጎዳሽ ምንድነው? አለማወቅሽ ነው። በቃ አሁን አገኘሁት። ኦኬ አሁን እሷ ቤተክርስቲያን የምትልሽን ነገር ሁሉ አምኖ መቀበል፣ በእግዚአብሔር ቃል አለመፈተሹ አሁን ህይወትሽ ላይ ያለውን የእውቀት ክፍተት አምጥቷል። ኦኬ መጽሐፍ ቅዱስ አየሽ፣ ትልቁ ስህተት እሱ ነው። አሁን አንቺ ምንድን ነው ማድረግ ያለብሽ? እስካሁን ቤተክርስቲያን ያለችሽን ነገር መጽሐፍ ቅዱስ ውስጥ መመርመር ስትጀምሪ መጽሐፍ ቅዱስ ውስጥ ቤተክርስቲያን ያለችሽ ሁሉ ስለሌለ ቤተክርስቲያን የምትልሽ ነገር ሁሉ መጽሐፍ ቅዱስ ውስጥ ስለማታገኙ ያን ጊዜ እውነተኛ ወንጌል የምትፈርደው ዳኒ ወንድሜ፣ ይቅርታ ማነህ አንተ? እኔ አላቅም አልኩህ እንጂ አላቅም ማለትና መጽሐፍ ቅዱስ ላይ የለም ማለት ኢስ ዲፈረንስ። በቃ ይለያያል። አላቅም ማለት እኔ ነኝ ማላቀው።
ገባህ? መጽሐፍ ቅዱስ ላይ ለዛ ያልኩሽ እኮ እሱን ነው እኮ መጽሐፍ ቅዱስ ላይ ግን ተጽፏል። በደንብ ነው የተጻፈው። ቤተክርስቲያን ከመጽሐፍ ቅዱስ ውጪ ኦርቶዶክስ ከመጽሐፍ ቅዱስ ውጪ አስተምራ አታውቅም። እኔ አላውቅም ማለት መጽሐፍ ቅዱስ ላይ እኔ አላውቅም ማለት እየሰማ ነው ዳን ጆሮ ካለ ስማ። እኔ አላውቅም ማለት መጽሐፍ ቅዱስ ላይ አልተጻፈም ማለት አይደለም። እኔ አላውቅም እኔ በግሌ ላላውቅ እችላለሁ፣ ግን መጽሐፍ ቅዱስ ላይ ተጻፈ። የኔ አለማወቅ ከኔ እውቀት አንፃር ኦርቶዶክስ ልትታች አትችልም። ከኔ ካለማወቅ አንፃር የኔን አላውቅም የሚል ሰው ይኖራል ብሎ መከራከር አይችልም። አይሽ ቆይ ሆልድ ኦን ላሳይሽ። ለምን እንደሆነ አላውቅም ማለት አላውቅም ነው እኮ። አንቺ አላውቅም ካልሽ አለ ብለሽ መከራከር አትችይማ። አለ በደንብ እኔ የኔ አለማወቅ መጽሐፍ ቅዱስ የለም እንድትል አያስብልህም። ገባክ? የኔ አለማወቅ ጥሩ እሱን እኮ ነው እኔም እያልኩሽ ያለሁት እሱን ነው። እኔ እንደ መጽሐፍ ቅዱስ ይሄው ሞግትሻለሁ። አንቺን ብቻ አይደለም እታችም ሆኖ ያለ ሰው ካለ ጸድቃችሁ ድናችሁ ኃጢአተኛ ነን ብላችሁ ራሳችሁን ቁጠሩ የሚል የመጽሐፍ ቅዱስ ትምህርት የለም ነው እያልኩሽ ያለው። አመጣልሃለሁ። ቆይ ጥያቄውን ልጻፈው። ምንድነው ጥያቄ? አመጣልሃለሁ። ጠይቄ ወንድሞቼን ጠይቄ እዚህ ላይቭ ላይ አስረዳሃለሁ። እመቤቴ ጻፊ። ጥሩ ጻፊ። አሁን የማታውቂውን አንድ ነገር ጻፊ። ይኸው መጽሐፍ ቅዱስ ውስጥ ጻፊ በደንብ። መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ ጸድቃችሁ ኃጢአተኛ ነኝ ብላችሁ ትሑታን ሁኑ የሚል ማስረጃ ስጡኝ በያቸው። እሺ መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ ጸድቃችሁ ኃጢአተኛ ነኝ እኔ አልጸደቅኩም ብላችሁ እመኑ የሚል ማስረጃ ሳዩኝ በያቸው። ኃጢአተኛ ነኝ ብላችሁ እመኑ የሚል ማስረጃ ያሳዩኝ በያቸው። እሺ ጠይቃለሁ። በጣም ጥሩ። አሁን ዛሬ ደግሞ ያነሳነው በጣም ድንቅ ርዕስ አለ። ኦኬ ቤተ ክርስቲያንሽ ሌላ ምን ትላለች መሰለሽ? ሜሪስ ካልቀረ ወደም እንጠይቃቸው። ምን አይነት ነገር ነው? ቆይ አንድ ማርያም ስሟ ከስም ሁሉ በላይ የሆነ ስም አላት ብላ ቤተ ክርስቲያንሽ ታምናለች። እሺ ለምሳሌ ሰው ማርያምን አምኖ እግዚአብሔርን እንኳን ቢክድ የዘላለም ሕይወት ያገኛል ይድናል ብላ ታምናለች ቤተ ክርስቲያንሽ። ሄደሽ ጠይቂያቸው። የትኛው ምዕራፍ ነው? የትኛው እግዚአብሔር ተክዶ ማርያም ታምና ሰው በማርያም አማካኝነት ይድናል ብላ ቤተክርስቲያኖች ታምናለች። ሰው በማርያም አማካኝነት ይድናል። ለዚህ ማስረጃ አምጡ ነው የምላቸው። ግዴታ ነው። አዎ ማወቃውን መጠየቅ መጀመር አለብሽ። አሁን አላቅም ከሚለው መውጣት አለብሽ። ቢያንስ ጥሩ ኦርቶዶክስ መሆን መቻል አለብሽ። አረ እግዚአብሔር ይመስገን ጥሩ ኦርቶዶክስ ነኝ። አይ አይደለሽም መታል አላቅም የሚል ሰው አይደለም ዳኒ። አይደለም ዛሬ አንብቤ ላቅ እችላለሁ። ገባ እኮ ወቂ ነው። አይሽ ያኔ ነው ጥሩ ኦርቶዶክስ የምትሆኘው። ካላወቅሽ እየተማርኩ ነው የማውቀው። በአንዴ አዋቂነት አይመጣም። ጥሩ እኮ ካላወቅሽ ግን ጥሩ ኦርቶዶክስ አትሆኝማ። ቢያንስ ጥሩ ኦርቶዶክስ ሁኚ። ሰው ጥሩ ኦርቶዶክስ መሆን ሲጀምር ማለት ነው በእውነት የዳነ ሰው እንዳልሆነ የጸደቀ ሰው እንዳልሆነ ስለሚረዳ ማለት ነው። ለምሳሌ አንቺ ያልሽኝን ቅድም የአንቺ አገልጋይ ማለት ነው የቤተ ክርስቲያንሽ አገልጋይ ዲያቆን ሄኖክ አንቺ ያልሽውን ንግግር እንኳን ደፍሮ አይናገርም። ምንድን ነው ያለው? መንግስተ ሰማያት እኔ ዛሬ በሞት በክርስቶስ ኢየሱስ በሰራልኝ ስራ መንግስተ ሰማያት እገባለሁ ብለሽ ከልብሽ አይሁን አልሽ። ጥሩ ከልብሽ እንዲሆን እመኝልሻለሁ። ቅዱስ ቁርባኔን ከተቀበልኩ ምን ችግር አለ?
አየሽ፣ አሁን ደግሞ ጨመርሽበት እና ታዲያ ዝም ብሎ ጥልቅ የአባት ቤት አዎ የአባት ቤት ነው፣ የአባታችን ቤት ነው። ግን ዝም ብሎ ጥልቅ ብሎ እኮ አይገባም። እግዚአብሔር ይሄን አድርጉ ለዛ ነው እኮ አልገባችሁም። ዳኒ ብራባ በልታችሁኛል፣ በጣም አጠጣችሁኛል፣ ታርዤ አልብሳችሁኛል የሚባል ጥያቄ አልገባ ገና አልገባችሁም። እነዚህ ጥያቄ መመለስ ግዴታ ነው። ብራባ ገና አልገባችሁም የምንለው ለዛ ነው። ለዛ ገና አጠጥተሃል ወይ አልብሰሃል የሚለው ጥያቄ ለዛ ነው። ኦርቶዶክስ ገና ልጅ አልሆነም፣ ወራሽ አልሆነም፣ ገና አልገባም የምንለው ለዛ ነው። አየሽ አንቺ ግን ቅድም ግን ምናልሽ እንደገባ ሰው ዛሬ ቢሞት የዘላለም ሕይወት ዋስትና እንዳለው ሰው አክት ለማድረግ ፈለግሽ። አየሽ አክት ነው እያደረግሽ ያለሽ። የእግዚአብሔር እንትን ነው፣ ፍርጃ ነው። ሊያስገባኝም ይችላል። ንስሐም ሳልገባ ገነት ልገባ እችላለሁ ነው። እሱ የእግዚአብሔር ፍርድ ነው። በእግዚአብሔር ፍርድ ውስጥ እኛ ጣልቃ እንገባ። እሱ የእግዚአብሔር ስራ ነው። እግዚአብሔር ምን እንደሚሰራ አናውቅም። ዛሬ ሙቼ እስከነ ኃጢአቴ እየዘሞትኩ ሙቼ ገነት ልገባ እችላለሁ። ይሄ የእግዚአብሔር ፍርድ ነው። በእግዚአብሔር ፍርድ ውስጥ የምን ማስረጃ ነው? ኧረ በእናትህ ብሮ ተረጋጋ። የምን ማስረጃ ነው? ይሄ የእግዚአብሔር ፍርድ ነው። ለንግግርሽ ነው ምንም ማስረጃ አያስፈልግም። ይሄ ልብ የሚናግረኝ ነው። እግዚአብሔር ቸር ከመሆኑ የተነሳ እግዚአብሔር በአንቺ ልብ የሚመራ አይደለም። እግዚአብሔር የፕሪንሲፕል አምላክ ነው። አየሽ እግዚአብሔር እንዲህ ነው እያልሽ ዛሬ እየዘሞትክ ዳኒ ሞትክ ገነት ነው ሲኦል ነው የምትገባው እኮ። ይሄን ጥያቄ መልሰህ ዛሬ እየዘሞትክ ሞትክ ምንድን ነው የምትገባው? ገነት ወይስ ላይክ በኃጢአት የሚወረስ መንግስተ ሰማያት የለም። እታለም የኃጢአት ደሞዝ በደምብ ስሚ ይጠቅምሻል። ይኸውልሽ የኃጢአት ደሞዝ ሞት ነው የሚለው። የኃጢአት ደሞዝ ሞት ነው። ኃጢአትን የዘራ ሰው ሊያገኝና የዘራው ዘር ሊደርሰው የሚችለው ሞት ነው። በኃጢአት እየተጨመላለቀ በኃጢአት እየኖረ ሰው የዘላለም ሕይወትን ኃጢአትን ዘርቶ አገኛለሁ ማለት አይችልም። በዝሙት በኃጢአት በተበላሸ ሕይወት ውስጥ በኃጢአት ጸንቶ የኖረ ሰው የዘላለም ሕይወት የማግኛ ተስፋ የለውም። አየሽ መጽሐፉ ግልጽ ነው የሚናገረው። የኃጢአት ደሞዝ ሞት ነው። አለቅ ኃጢአት ትሰሪያለሽ። አዎ ኃጢአት የምትሰሪ ከሆነ ደሞዝሽ ሞት ነው። ስለዚህ ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። የለም ምን ማለት ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ምን አይነት አማርኛ ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም ያልከው ዳኒ ታውቀዋል? ንግግርህ ምን ማለት ነው? ኃጢአትን በመስራት የሚገኝ የዘላለም ሕይወት የለም። ድሮስ ኃጢአት እየሰራክ የዘላለም ሕይወት ማግኘት ፈልገህ ነበር? አንቺ ነሽ የጠየቅሽኝ። ዝሙት እየሰራው ዛሬ በሞት የት እገባለሁ ብለሽ የጠየቅሽኝ አንቺ ነሽ። ዝሙት እየሰራሽ ሲኦል ብለህ ቀጥታ እኔ ሲኦል ነው የምትገቢውታል። ቀጥታ ነው። አሁን አንቺ ጠመዝ አይደለም ጠመዝ አይደለም፣ ቀጥታ ነው የነገርኩሽ። ኃጢአትን የምትሰራ ነፍስ ትሞታለች። የኃጢአት ደሞዝ ሞት ስለሆነ የሞተች ነፍስ ደግሞ መጨረሻዋ ሲኦል ነው። ምንም ጥያቄ የለው። አየሽ የኃጢአት ደሞዝ ምን ስለሆነ ሞት ስለሆነ አለቀ። ዝሙትን እየሰራሽ በኃጢአት በበደል ውስጥ እየኖርሽ የዘላለም ሕይወትን አገኛለሁ ማለት አትችል። የዘላለም ሕይወት የሚገኘው መንገድ ግን አለ። አየሽ ኃጢአተኛ በደለኛ ሰው የዘላለም ሕይወት የሚያገኝበት ግን እግዚአብሔር ያዘጋጀው መንገድ አለ። ስለዚህ እሱን መንገድ ነው ሰው መከተል ያለበት። ያ መንገድ ምንድነው ብትይ የእግዚአብሔር የጸጋ ስጦታ ይባላል። ለኃጢአተኛ ለበደለኛ የሚድንበት መንገድ። ኦኬ የሚድንበት መንገድ ኃጢአት ስለሰራ ስለበደለ ሳይሆን እግዚአብሔር ባዘጋጀው በጸጋው መንገድ ያ ኃጢአተኛና በደለኛ ሰው የሚተርፍበት ግን መንገድ አለው። እሺ ስለዚህ እኛ የምናምነው እሱን ነው። እዚህ የተሰባሰብነው ሁላችን ኃጢአተኛና በደለኞች ነበርን። አየሽ ሁላችን ማለት ነው። ምናልባት ከአንቺ ህይወት ከኛ ህይወት የተሻለ ማንነት ሊኖርሽ ይችላል።
ብዙዎቻችን በኃጢአትና በበደል ውስጥ የወደቅን ሰዎች ነበርን። ታዲያ ምንድነው እሱ ዛሬ ጻድቅ እንደሆናችሁ እንዲሰማችሁ፣ ዛሬ ብትሞቱ የዘላለም ሕይወት እንዳላችሁ እርግጠኛ እንድትሆኑ ያደረጋችሁ ነገር ምንድነው ብትይን፣ የእግዚአብሔር የጸጋ ስጦታ። የእግዚአብሔር የጸጋ ስጦታ፣ ያ የእግዚአብሔር የጸጋ ስጦታ ነው እኛን ምን ያደረገን? ሕይወትን የሰጠን። አንድ ጥቅስ ላንብብልሽ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ምኞት በፊት የልባችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ሁላችን እዚህ የተሰበሰብነው የወንጌል አማኞች ሁላችን በፊት ህይወታችን ይሄ ነበረ። ዘሟች በፊት ማለት አልገባም። በፊት ማለት መቼ ነው? ክርስቶስ ከመሰቀሉ በፊት እስከ ተሰቀለ ጌታን ከማግኘታችን በፊት መቼ ነበር ጌታን ያገኘኸው? ሁላችን እኔ በልጅነቴ ጀምሮ በጌታ ቤት ነው ያደግኩት። በ12 ዓመቴ ጌታን ተቀብያለሁ። ሁላችን። ስለዚህ 12 ዓመት ካልሞላ ጌታን አትቀበልም በአንተ እምነት ማለት ነው። እኔ ጌታን የተቀበልኩት ያኔ ነው። ኦኬ ሰው በማንኛውም እድሜ መቀበል ትችላለህ ማለት ነው። ጌታን መቀበል በምትችይበት። በስንት ዓመት ተጠመቅ? በ30 ዓመት እንደ ክርስቶስ? አይ እኔ በ30 ዓመት ያለም የተጠመቅኩት። እንደዛ ምን ጴንጤ አጋጥሞኝ ነው። በ30 ዓመት ካልሞላችሁ መጠመቃችሁ ውሸትሽ። ማርያምን አባቴ ሙት የምን ዳይሜንሽን ነው? ዳይሜንሽን የትኛው ዳይሜንሽን እንደሆነ አላውቅም፣ ግን 30 ዓመት መድኃኒዓለም ለምን እንደ ቀደሙ ይሄ አሁን ነው እናንተ የሚሏችሁ የለም ጴንጤ አለ። ዳይሜንሽን ነው። ዳይሜንሽኑ የት እንደሆነ አላውቅም። ዳይሜንሽን ነው ዳይሜንሽን ነው የሚባለው። ዳይሜንሽን ነው አልኩሽ ታለም። ኧረ በመድኃኒዓለም ጥቅሱ ላይ ለመልስሽ አይ ቲንክ ኦንሊ ጂሰስ መሰለኝ። ኦንሊ ጂሰስ ነው ኦንሊ ጂሰስ የወንጌል አማኝ አይደለም ወይኛ የወንጌል አማኝ ነው። እነሱም እኮ የወንጌል አማኝ ነን የሚሉት ዳይሜንሽን ዲኖሚኔሽን ነው የሚባለው። ዶሚኔሽን እንግሊዝኛ አልችልም። ችግር ይኸው የሚጠቅምሽና አንድ ቃል ላንብብልሽ እና ከዛ ወደ ሀሳባችን እንመለሳለን። የሚጠቅምሽ እሱ ስለሆነ ማለት ነው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ አይሽ ትላንትናችን እኔ ከአንቺ የተለየ ህይወት የለኝም። በትላንትና ህይወታችን እኔና አንቺ ሁለታችንም የቁጣ ልጆች ነበርን። ዛሬ ዳኒን ምንድነው እሱ የተለየ ነገር ያገኘው ካልሽኝ የእግዚአብሔር ምሕረት ነው። እሺ እግዚአብሔር በምሕረቱ ምን ስለሆነ? ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል። አየሽ እኔ የዳንኩት ከኃጢአት ከበደል ነጽቼ ንጹህ ሆኜ ራሴን አድኜ አይደለም። እግዚአብሔር በምህረቱና በቸርነቱ ከትልቅ ፍቅሩ የተነሳ ምን አደረገ? በጸጋ አዳነኝ። እዚህ የተሰበሰብን ወይ ሁላችን በጸጋ የዳንን ሰዎች ነን። በእግዚአብሔር ቸርነት በእግዚአብሔር ምህረት የተጎበኘን ሰዎች ነን። በሚቀጥሉ ዘመናትስ ዳኒ ስለ ወደፊትስ ምንድን ነው ካልሽኝ እችን ቃል ልንገርሽ። ወደፊትም የምድንበት የምጸድቅበት መንግስቱን የምወርስበት ቃል ይሄ ነው። እምነቴ ይሄ ነው። ምን ይላል መሰለሽ? ቆይ ግድ የለም ቆይ አንድ ግድ የለም ይኸውልሽ እንደዚህ ይላል። ይኸውልሽ በሚመጡ ዘመናትም አይሽ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን።
በክርስቶስ ኢየሱስም በሰማያዊ ስፍራ ከሱ ጋር አስቀመጠን። ክርስትና ማለት በእግዚአብሔር ጸጋ ጀምረሽ በአንቺ ብርታት የምትጨርሺው ጀርዲ አይደለም። ክርስትና በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚደመደም ስጦታ ነው። ይሄ ነው ክርስትና። በራሳችን አቅም፣ በራሳችን ብርታት፣ በራሳችን የክርስትና ትግል አይደለም ምንድነው። ኦኬ። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ምን ቸርነት ክርስትና ይሄ ነው። ከዛሬ ጀምሮ ወደፊት ባለው ህይወቴ ላይም የእግዚአብሔር ቸርነት ነው ምን የሚያደርገኝ የሚያድነኝ። ወንጌል ይሄ ነው ታለ። ስለዚህ በዚህ ጸጋ ለመዳን ልብሽን ለጌታ ክፈችለት። ምናልባት ድካም ውስጥ ልትሆኚ ትችያለሽ፣ አቅም ልታጪ ትችያለሽ። የምትኖሪበት ህይወትን አላቅም፣ ግን ኢየሱስ ይወድሻል። እኔ ራሱ እንዴት እንደምወደው መቤቴ እናታቀም። በቃ ወደጁ በቃ እሱ ነው ዋናው ትልቁ ነገር እሱ ነው። ጌታን ወደጁ። ይሄን ጌታ ከልብሽ ማለት ነው። በቃ ካለሽበት ነገር ሊያወጣሽ ይችላል። ከተያሽበት ነገር ሁሉ ሊፈታሽ ይችላል። እና ይህንን ጌታ ተከታዩ፣ ይህንን ጌታ ስሚው፣ ወደዚህ ተጠጊው፣ ይወድሻል። መልእክታችን ይሄ ነው። ለዛሬ ያክል ይህን ያክል ከሰማሽ ይበቃሻል። እሺ፣ አሜን። እውነት ነው። ኢየሱስ ጌታ ነው። እኛ እኮ አክብረን ኢየሱስ የጌቶች ጌታ ነው የምንለው። ስንጠራው እንኳን እንደናንተ ኢየሱስ አንልም። የነገስታት ንጉስ፣ የጌቶች ጌታ፣ የንጉሶች ንጉስ ብለን ነው ስሙን የምናወድሰው። እና ከኦርቶዶክስ በላይ ስለ ጌታ ስለ መድኃኔዓለም እንደውም እኛ ብዙ ስም አለን። መድኃኔዓለም፣ ኢየሱስ ክርስቶስ፣ አማኑኤል፣ ቸሩ መድኃኔዓለም ብዙ እንጠራለን። ገባክ? አሁን አንቺ የማታውቂያትን ኦርቶዶክስ ነው የምታወሪው። አየሽ፣ አሁን ብንጠይቅሽ ጥቅስ እንኳን ምንም የምትመልሺው ነገር የለም። ቤተክርስቲያን እኔ አውቃለሁ ስል ማወቅ ሳይሆን እኔ አምኛለሁ። እግዚአብሔር ይመስገን። የግድ ጥቅስ ማወቅ እኮ የለብኝም አይደለ? እምነትሽ ግን ማስረጃ የለውም ነው። ለምሳሌ አሁን የኔ ለማወቅ ኤርሚ ቤተክርስቲያን የኔ አለማወቅ ኦርቶዶክስ እንድተች አያረግህም ዳኒ። የአንድ ፕሮቴስታንት አለማወቅ ፕሮቴስታንት እንድተች አያረገኝም። ባይዘው ከገባክ ማለት ነው። የአንድ ሰው አለማወቅ ያንን ያለበትን ሃይማኖት እንድተች ጭራሽ አያረግህም። ምክንያቱም ያ ግላዊ ነገር ነው፣ የራሱ ችግር ነው። አለማወቅ የራሱ ችግር ነው። የፖይንቱ ምንድነው መሰለሽ? ያንቺ አለማወቅ ቤተክርስቲያን መልስ አላት ማለት አይደለም። በደንብ መልሳለኝ አይደለም መታለም። እሱ ነው ማስተካከል ያለብሽ። አንቺ አላወቅሽም ማለት ቤተክርስቲያኒቷ መልስ ግን ኖሯት አንቺ አለማወቅሽን አያሳይም። መልስ አላት። ኦርቶዶክስ ተዋህዶ ለሁሉም ነገር መልስ አላት። ጥሩ መልስ ካላት አሁን ሄደሽ የጠየቅንሽ ኦርቶዶክስ ላይ ሙስሊሞች ይነሱባታል፣ ትመልሳለሽ። ፕሮቴስታንት ይነሱባታል። የፕሮቴስታንት ፓርት ደግሞ አላችሁ። አንድ ብቻ አይደላችሁ፣ መዓት ናችሁ። እነሱ ሁሉ ይነሱባታል። ቲክቶክ ላይ ይነሱባታል፣ ዩቲዩብ ላይ መልስ የላትም ነው ፖይንቱ። አድርጋ ነው የምትመልሰው ካላት። እስቲ ይኸው ጠየቅኩሽ እኮ ለራስሽ ማለት ነው። ለራስሽ መልስ እኮ አንብቤ እነግርሃለሁ። አለማወቅ ነገርኩህ እኮ። የኔ አለማወቅ ኦርቶዶክስ እንድተች አያረግህም። ያንተ አለማወቅ ፕሮቴስታንት ሙሉ ወንጌል እንድተች አያረግህም። ያንተ አለማወቅ የዛ ሰውዬ ችግር ነው እንጂ የኔ አለማወቅ ኦርቶዶክስ እንድተች አያረግም። የራሴ ችግር ከሆነ ነገ ከነገ ወዲያ ተምሬ አውቄ አይደለም እንጂ መልስ አላት የምንለው ያለሁበትን ሃይማኖት ሊተች አይችልም። ያለሁበትን እንደሱ አይደለም የሚሆን እንደሱ አይደለም ይሆንልሽ። መልስ አላት የምንለው አንቺ መልስ ስታገኝ ነው። ቆይ ታለም መልስ አላት የምትይው አንቺ መልስ ሲኖርሽ ነው። አሁን መልስ ይኑራት አይኑራት ገና አታውቂም። በደንብ አለኝ እኔ አላውቅም። እሱ እኮ ነው የሚያስቀው። ይኸውልሽ ሳታቂ አላት ብለሽ ማመንሽ እኮ ነው። ሜካፕ ተቀብተን አንገባም። ባጭር ቀሚስ በሚኒስከርት ቸርች አንገባም። ገባ? በሚኒስከርት ቸርች አንገባም። ሙሉ ቀሚስ ለብሰን ሽፍንፍን ብለን ነው ለእግዚአብሔር አምልኮናቀር። በሚኒስከርት ሜካፕ ተቀብተን ሂውማን ሄር አድርገን እንደ ፓስተሮቻችሁ እኮ ሂውማን ሄር ያደርጋሉ። ይቅርታ ዳኒሻ፣ ይቅርታ ግን ያደርጋሉ አያደርጉም?
ያንሻ ያደርጋሉ። ላይክ ቱ ቢ ሆነስት መቤቴን ግልጽ እንሆን እግዚአብሔር አሁን ለእግዚአብሔር ግን ለእግዚአብሔር ማለት ነው ሜካፕ ተቀብተው ነው ቸርች ውስጥ የሚገቡት። ችግር የለም ልናወራ እና ያ ኖርማል ነው። ለእግዚአብሔር አምልኮት የሚቀርበው እንደዛ ነው። ለእግዚአብሔር ልናወራ እኮ በአርቲፊሻል ሜካፕ በአጭር ቀሚስ እና አጭር ቀሚስ ፓስተር ሆኜ ምንድነው ለምዕመኖች ማስተምር በአጭር ቀሚስ ልናወራ እሺ አዎ እንደዚህ ገላገላችሁን። እሺ አሁን ትልቁ ችግሩ ምንድነው? በረጅም ቀሚስ እግዚአብሔር የሚሸወር ነው የሚመስላችሁ። በጣም ነው የሚያስቀው። በጣም ማለት ነው። በጣም ብዙ ኦርቶዶክሳውያን አላችሁ ነጠላ ነጭ ልብስ ለብሳችሁ በእግዚአብሔር ፊት ንጹህ ሆነ የምትቀርብ ነው የሚመስለው። ከሞን ብራዘር ወዳጄ ረጅም ማለት ለሊት አዳር ጭፈራ ቤት አድሮ ጠዋት ቅዳሴ የሚያስቀድስ ትውልድ ማለት ነው። እንዴ ብራዘር እንዴ ባልተቀደሰ ህይወት የሚቀደስ እኮ እግዚአብሔር የለም ወዳጆች። ጉዳዩ እኮ እግዚአብሔር አንተ ሄደ ቤተክርስቲያን የሆኑ ቄሶች እግዚአብሔርን ሲያወድሱት ስለሰማ እግዚአብሔር በአንተ ተቀደሰ ማለት አይደለም። ብራዘር አየህ በጣም ነው የሚገርመን ወዳጆች። እና ከሞን ጋይስ ከሞን ክርስትና እንደሱ አይደለም። ረጅም ልብስ ለብሰ እግዚአብሔርን አትሸውደውም። እግዚአብሔር የልብ አምላክ ነው። በተዋረደ ልብ በፊቱ የሚቀርቡ ሰዎችን ነው እግዚአብሔር የሚፈልገው አይደል? ክርስትና ያን ክርስትና ያን እና ልባችሁን ክፈቱ። ሁለተኛው ፖይንት እኛ አናቅም ካላችሁ ቤተክርስቲያን ግን መልስ አላት፣ እኛ ግን አናቅም ካላችሁ መልስ ያላት የመሰላችሁ ሳላወቃችሁ ነው። የኛ ቻሌንጅ ምንድነው? እሱ አትሊስት ቤተክርስቲያናችሁን እወቋት ነው የኛ ቻሌንጅ። ምክንያቱም ቤተክርስቲያናችሁን ማወቅ ስትጀምሩ መልስ እንደሌላትና እንዳላት የምታውቁት ያኔ ነው። አሁንማ ምንም አታውቁ። ምንም ስለማታውቁ ቤተክርስቲያኒቷ ለምታምነው እምነት ሁሉ መልስ እንዳላት ነው የሚመስላችሁ። ምክንያቱም መልስ ይኑራትና አይኑራት ስለማታውቁ ብራዘርስ ስለማታውቁ። ስለዚህ ምንም አላውቅም እኔ ቤተክርስቲያኔ ግን መልስ አላት ማለት ግን ሰው አይችልም። ምክንያቱም መልስ እንዳላትና እንደሌላት መጀመሪያ ቤተክርስቲያኒቷን እንኳን ማወቅ መቻል አለባችሁ። እዚህ ያሉት በጣም ብዙ ትውልዶች የቤተክርስቲያኒቷ አገልጋይ የነበሩ ሰዎች ናቸው። ወንድምነት ዲያቆን ነበር። ቤተክርስቲያኒቷን ጠንቅቆ ያውቃል። መልስ እንደሌላት ቤተክርስቲያኒቷ የምታውቁት ቤተክርስቲያኒቷን ባወቃችኋት ልክ ነው። ለብዙ ጉዳይ ቤተክርስቲያኒቷ መልስ የላት፣ በጣም ለብዙ ጉዳይ ማለት ነው። እና ይሄ ፉከራ ነው የሚሆነው። እኔ አላቅም እንጂ ቤተክርስቲያኒቷ መልስ አላት ብራዘር ብራዘር እሱ እንትን ነው ፉከራ ነው። እሱ ፉከራ ነው። እሱ ፉከራ ነው። አለማወቅ ነው ስቲል ኦርቶዶክስ ሆነ እንድትቆይ ያደረገ ሌላ አይደለም። እሺ ሰላም ሙሌ እንዴት ነህ? ሰላም። እሺ ከየት ቤተ እምነት? እኔ ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። የማርያም እናት ሶሪ የጌታ እናት ማርያም ስሟ የተለየ ነው? ኖ እኔ አንድ አስተያየት ሰጥቼ ልውረድ። አይ ለአስተያየት ጊዜ የለንም። በፖስታ አድርግልን ብራዘር። ለዛ ሳይሆን ዝም ብሎ ኦርቶዶክስ ከሚያውቅ ሰው ጋር በፖስታ አድርግልን ብራዘር። ለአስተያየት በፖስታ ኮሜንት ላይ ምን ብሎ እንደጻፈ ታውቃለህ? እንብነት እንደ አዋቂ ሰው አታውራ አለ እና እንደ ወንዶቹ ገዝት ላከ። ከላከ በኋላ ደግሞ ሹክክ ብሎ አስተያየት ሰጥቼ ልውረድ ብሎ ደግሞ ድምፁን እንደ ሴት ይቅለሰለሳል ማለት ነው። ከገባህ ለምን አታወራም? ኮሜንት ላይ የጻፍከው እንደ አዋቂ አታውራ አልከው አይደል? አንተ አዋቂ ስለሆንክ ልታርመው ነው አይደል?
ስለዚህ ለምንድን ነው አስተያየት ከፈለክ ልክ ነው፣ በውስጥ ጻፍለቱ በወረቀት ላይ ምናምን ነገር ማለት ነው። እንጎፈሬና በጣጥረህ የመጣኸው ምንም ሳታቅ እንደወረደ ታች ወደ ታፕ ኮፒ ሊንክ ሼር አድርገው ማለት ነው። ኦኬ በጎፈሬ ልታስፈራራ ነው። እንደሚያቅሰው አታወራ አለ እኮ ታች ኮሜንት ላይ ገብቶ ግን አይኔ ማወራው የለኝም ግን ኮሜንት ሰጥቼ ልውረድ። ኦኬ እሺ ወንድም ነው ያልቀጠለ። ኦኬ ለማንኛውም ኤኒዌይ እሺ የወንጌል አማኞች ወንድሞችና እህቶች ሀሳብ ካላችሁ መስጠት ትችላላችሁ በዚህ ጉዳይ ላይ። የወንጌል አማኞች ማለት ነው። ከዚህ በኋላ የወንጌል አማኞች በዚህ ጉዳይ ላይ የምትናገሩት ነገር ካለ ሀሳብ መስጠት ትችላላችሁ። ኑ ግቡ ማለት የወንጌል አማኝ የሆነ በሙሉ ኑ ግቡ። ሀሳብ ካላችሁ እኔ በዚህ ጉዳይ ላይ የምናገረው ነገር አለኝ አድ ማድረገው ነገር አለኝ ብሎ የሚል ሰው ካለ ይግባ። እነሱ ደግሞ ኦርቶዶክሳውያን እታች ኮፒ ሊንክ ሼር ታብ እያደረጉ ይሰማሉ ማለት ነው። እና እንደሱ ነው የምናደርገው። ወንድምነት ይቀጥል። የገባቸው አይነት ጠይቃትና መቀጠል ትችላላችሁ። እሺ ሰላም እታል እሺ እሺ ሰላም እታል እሺ ንግስት ሰላም እሺ ሙሌ በድጋሚ ገባ። አይ ሆፕ መልስ ያለ ይመስለኛል። አንተ አሎ በቃ እያወረድከኝ ስላልፈለክ ማናገር አውርድ። እያወረድከኝ ለምን ገባ? አሁን ብራዘር መግባት ካልፈለክ ለምን ሪኩዌስት ልከህ ነው የገባው? ብራዘር በመጀመሪያ ደረጃ ለምን ኦርቶዶክስ ብቻ በቃ ሌላ ስራ የላችሁ? አሜት መድኃኒዓለም ክርስቶስ አይዞ ብራዘር አይዞ 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 ብራዘር አይዞ። በቃ ፉከራ ተው በሏቸው። ይሄ ኦርቶዶክስ መልስ አላት የሚለውን ፉከራ ተው በሏቸው ጋይስ፣ ተው በሏቸው፣ ተው በሏቸው። ሲተው እንተዋለን። መልስ እንደሌላት ቤተክርስቲያኒቷ ትውልዱ ማየት እንዳለበት ስለምናምን ነው። እሺ ሰላም ሶሲ እንዴት ነሽ? ባይ ዘ ዌይ የእነሱ ልጆች ምን እንደሚሰሩ አያውቁም ይመስለኛል፣ ወይ ደግሞ አይታያቸውም ማለት ነው። በእርግጠኝነት አሁን የኦርቶዶክስ ቤት በአብዛኛው የተከፈተው የወንጌል አማኞችን በተመለከተ ነው። ብራዘር ሄድና በቃ ሀሜት ተው በላቸው። ሀሜት ከሆነ ማለት ነው ብራዘር ምን አለ የሚባሉት እኮ አገልጋዮቻቸው ሙሉ ለሙሉ የወንጌል አማኞች ላይ ነው የሚሰራጩት አይደል? እንደውም ኦርቶዶክስ ላይ የምንሰራ ልጆች በጣም ጥቂት ነን። ኦልሞስት ሙሉ በሚባል ደረጃ እኮ የወንጌል አማኞች ላይ ነው ተሰማርተ ያለው። ምን እየሰሩ ነው ያሉት? እነሱ እያሙ ነው ያሉት የወንጌል አማኞችን። የቤተ ክርስቲያኒቷ ጭንቀት እኮ የወንጌል እስልምና አይደለም ባይዘው፣ ለቤተ ክርስቲያኒቷ ጭንቀቷ የወንጌል አማኞች ሙቭመንት ነው። ጭንቀቷ የወንጌል አማኞች ሙቭመንት ነው ብራዘር። አይ ለምን? አዎ ወንጌል ነው ለቤተ ክርስቲያኒቷ ጭንቀት ጭንቀቷ። ይሄ ሁሉ ትውልድ ከቤተ ክርስቲያኒቷ የወጣው ሰልሞ አይደለም፣ ወደ ጴንጤ ወደ ወንጌል አማኞች ቤተ ክርስቲያን ነው የጎረፈው። ክብር ለእግዚአብሔር። ወንጌል ይቀጥላል። ጸግሽ ሰላም እንዴት ነህ? ሰላም ሰላም፣ እንዴት ናችሁ ሁላችሁም? ሻሎም ተባረከ። ዳንዬ ጠፍታል፣ ስላገኘው ደስ ብሎኛል። ኤርሚዬ ሰላም፣ መስዬ
ሁላችሁም የእግዚአብሔር አምላካችን ሰላም በክርስቶስ ኢየሱስ ይብዛላችሁ። እንዳያላችሁበት ሰዓትና ጊዜ ሁኔታ እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ተባረኩ። እኔ አንድ ሐሳብ በዚህ ላይ ማለት ፈልጋለሁ። ምንድነው ማለት የምፈልገው? እንደ ወንጌል አማኝ እንደ ክርስቶስ ኢየሱስ አማኝ እግዚአብሔር አባት በልጁ በክርስቶስ ኢየሱስ ወዶ መርጦኝ የዘላለም ሕይወት የሰጠኝ የታደገኝ ከጨለማ ያወጣኝ ከሰዎች ስርዓት ከሃይማኖት ስርዓት ነፃ አውጥቶ በሰላም እንድኖር ያደረገኝ ማንም መሃላችን ሳይኖር ሩቅ ሳይሆንብኝ እግዚአብሔር አባ አባ ብዬ ቅዱስ እግዚአብሔርን እንድጠራ አቅሙ የሆነኝ የፈሰሰልኝ ያ የቀራንዮ መስቀል ላይ የተቸነከረልኝ በደረቀ እንጨት በደረቀ ሚስማር የተወጋልኝ ኢየሱስ ነው። ከስሞች ሁሉ በላይ ስም ያለው እናቴም አባቴም የራሴም ስም የእኔ ውድ እምላቸው ልጄም ሚስቴም የትኛውም ነገሬ ከማንም ስም በላይ ከሀገሬም ስም በላይ ከሀገሬም መሪም ስም በላይ የሆነ ስም ኢየሱስ ነው። የማያሸማቅቅ የሚያኮራ ሁሉም መላእክት ብትሉት ትላልቅ አዋቂ ነን የምትሉት የትኛውም ጠቢብም ባለጸጋም የሚባል የሁሉ ስም እታች የወረደ ምንም የማያደርግ ነው። ኢየሱስ ግን የገሃነብ ደጆች የማይቋቋሙት ኢየሱስ ግን የሲኦል ደጅ የማይችለው ኢየሱስ ግን ሙታን ዘሎ የሚቆሙለት ስም ነው። ስሙ ለዘላለም ብሩክ ይሁን። ስለዚህ የሚያድን የሚፈውስ እሳት የሆነ መለኮታዊ ነገር ያለው የኢየሱስ ስም ብቻ ነው። ስሙ ይባረክ። ችል ለማለት ነው። ተባረኩ። ለምልሙ። አሜን። ጸጋ ይብዛል። ተባረክ። ይኸው ነው። እሺ ሌላ ሰው ካለ እንቀበላለን። ኦርቶዶክስም ጴንጤም ካለ እንቀበላለን። እስኪ አውሩ ስለዚህ ስም ትንሽ። ግን ልዩነታችን ባይዘው በደንብ እዩት። ጴንጤ ከኢየሱስ ሌላ ስም የለም ነው። ኦርቶዶክስ ኢየሱስ ብቻ አይደለም ማርያምም ናት ነው። ትግላችን እኛ መዳን በሌላ በማንም የሚለውን የሐዋርያቶችን ትምህርት ማስቀጠል ላይ ነን የምናተኩረው። ኦርቶዶክስስ ኖ ሐዋርያቶች እኮ ተሳስተው ይሆናል ወይ አልተገለጠላቸውም። ማርያምም ደግሞ ስሟ ያድናል ነው ትግሏ። አሁን የቤተ ክርስቲያኒቷ ትግል ነው። እሺ ማይክ ፍሪ። ዳንዬ ሰላም ብያለሁ። ዳንዬ ከስንት ጊዜ በኋላ ሁላቸውንም ሰላም ብያለሁ። ኤርሚ መሴታችን በእውነት እኔ ትናንትና እያሳየው ነበርና እንደው ማርያም የሚለው እንዴት ነው የሚታየው በይሁዳኖች አባቶች የሚለውን ነገር ስፈትሽ ነበርና የመጀመሪያው የሚሰጠው እንግዲህ የመጀመሪያ በመጽሐፍ ቅዱስ የመጀመሪያቱ የሙሴና የአሮን እህት ማርያም ናትና ዮካብድ እንዴት ኮመንተሪውን ሳነብ ዮካብድ ለምንድን ማርያም እንዳለቻት ያነበፉ ነበርና ያው ከጊዜው አንጻር በነበሩበት በግብጽ በነበሩበት ጊዜ በዚያ መራራ ጊዜ ነው ያን ለመግለጽ ነው ማርያም ያሏት እና መራራ ትርጓሜው የዛን ጊዜን የሚያስታውስ ጊዜውንና ወቅቱን የሚያስታውስ መራራ የሆነን ጊዜ ለማስታወስ ነው። እንዲሁም በዚያ ምትክ በይሁዳውያን ባህል እንዲሁም መራራን እንኳን ያመራራን ነገር ለማስታወስ በፔሳ በማታ በፋሲካ በፓስኦቨር ማታ እራት ላይ መራራ የሆነ ነገር አመልካች ነገር ያቀርባሉ። ያው እንግዲህ ከተጨመረ ነው። ይህ በመጽሐፍ ቅዱስ እርግጥ የለም፣ ግን ጊዜውን ለማስታወስ እንደዚያ አይነት ባህል ልምምድ አለ እና ዋናው ትርጓሜ መራራ ነው። ሚሮር ከሚለው ቃል የመጣ ነው። እንደው እንኳን የግብፅ እንኳን ቢባል እንደዚህ አይነት እንኳን ብናደርግ እንኳን ራሱ አያስኬድም እና የኦርቶዶክሶች እንደሚሏት እንኳን ትርጓሜ የለውም። አሁን ኦርቶዶክሶች እንደሚያወሩት ትርጓሜ የለው። ግን አንድ ስም የተሰጠን ግን አለ። የሽዋ ማለት የሽዋ ሚያድን አዳኝ ማለት ነው። የስሙም ትርጓሜ አዳኝ ነው። ስሙን የሚጠራ ሁሉ ይድናል ነው የሚለው። ይቫሻ ይላል። ሚድነው ደግሞ በጠራ ጊዜ ይቫሻ ይድናል ማለት ነው እና በዚህ ግን ይህን ስም ግን መጥራት አይፈልጉም። ከስም በላይ ሁሉ ነው።
ለምሳሌ አሁን በአንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል፣ ስለዚህ ማንም በጌታ ስም አነባዋለሁ፣ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ ይላል። በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን አይቻለውም። ሌላ አንድ እንኳን እንዳይቻል አስታውቃቸዋለሁ ብሎ ጳውሎስ በ4 ነጥብ ነው የዘጋው። ስለዚህ ኢየሱስ ጌታ ነው በሉ ሲባሉ ሌላ ቦታ ነው የሚረግጡት። የጌቶች ጌታ ነው፣ እንደዚህ ነው፣ የነገስታት ኪዳነ ምሕረት ማይሉት ነገር የለም፣ መድኃኔዓለም። ስለዚህ በደንብ ጌታ የተባለበትን የኢየሱስ ጌትነትን ኢየሱስ አዳኝ የተባለበትን እኛ አይደለንም። ኢየሱስ ስሙን የሸዋት ዋለሽ የተባለችው መልአኩ ነው። ከሰማይ የመጣ ስም ነው፣ የተሰጠን ስም ነው፣ እንድድንበት የተሰጠን ስም ነው እና ኢየሱስ ጌታ ነው። ማርያም ደግሞ ምንም ሚኒንግ የሌለው የሆነ ትርጓሜ ማይሰጥ፣ በአይሁዳውያን እንኳን ትርጓሜ ይሰጣል። ጊዜውን እንኳን ወቅቱን እንኳን ለማን ነው የሰጧት? ለአሮን እህት ለነቢያቷ ለማርያም ማለት ነው። እና ያን እንኳን አይደለም እንኳን ብንል እንኳን ኑዋሚ እንኳን በመጽሐፈ አስቴር ማለት በመጽሐፈ ሩት ላይ እንኳን መራራ እንደሆነ ይህን ቃል ትጠቀመዋለች። እና ሚሩሮ ከሚለው ቃል የመጣ የዕብራይስጥ ቃል ነው። እና ማርያም ከሆነ ደግሞ የወጣበትን በዛ ሰዓቱን የሚገልጽ ነው። እንግዲህ የአይሁድ ኮሜንተሪዎች እንደዛ ነው የሚሉት። ሀዛል እንግዲህ ታላቁ የአይሁድ ኮሜንተሪ የሚሰጭ ነው። እሱ በደንብ እንትን ነው፣ ከሱ ነው እንግዲህ የሚያገኘውትና የተሰጠበት ጊዜና ወቅቱ አለ። ለኦርቶዶክሷ ማርያም ግን አሁን በዛ ሰዓት እናት አባቶቿ ይህን ተጠቅመው ነው ያወጡላት ወይስ ምንድን ነው? ይህም የኔ ጥያቄ ነው። ቢመልሱልን ደስ ይለኛል። ጸጋ ይብዛላችሁ። ተባረኩ። እኔ ጨርሻለሁ። እሺ፣ አሜን። ተባረክ። ጌታ ኢየሱስ ይባርክ። እሺ፣ እሺ። ኢትዮጵያን ሰላም ሰላም ዳንዬ፣ እንዴት ነሽ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ይህ ስም ከስም ሁሉ በላይ ያለው ስም፣ ሰው የሰጠው ያልሆነ ስም፣ እግዚአብሔር አብ ኢየሱስ ብሎ ያወጣለትን ስም፣ ሰው የማያወጣው ስም፣ መድኃኒት የሆነ ከኃጢአት ከእስራት የፈታ ስም፣ አጋንንት የሚቀጠቀጡበት ስም፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይና በምድር ከምድር በታች ያሉትን ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ተብሎ የተጻፈለት የታየ የተገለጠ ስም ነው። የሌላ ሁሉ ሰው ስም ሰው ነው የሚያወጣው። የሰው ስም ደግሞ መጠሪያ ነው፣ ተጠርቶ ሕዝብ የሚቀር ነው። የኢየሱስ ስም ግን ዘላለማዊ ስም፣ ኃይል ያለው፣ የሚያድስ፣ የሚፈውስ፣ ከእስራት የፈታነ ስም። ክብር ምስጋና ለስሙ ይሁን። ይህን ስም እስትንፋስ ያለው በአፉ እንዲመሰክርለት እንጂ የከበሮ ጠፍር ሊመሰክርለት አይደለም የተጠራ፣ ወይም የቤተ ክርስቲያን ጉልላት አይደለም የሚመሰክርለት። ሰው የሆነ ሰው የሚያምን ክርስቲያን ከሆነ ኢየሱስ ማለት መቻል አለበት። ተባረኩልኝ። እግዚአብሔር አብስቶ ይባርካችሁ። ይህን ለማለት ብቻ ነው የገባው። ተባረኪ ጸጌ፣ ጸጋ ይብዛልሽ። እሺ ዳዊት ሰላም ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። የጌታ እናት ማርያም ስም ከስም ሁሉ በላይ ስም አላት? ምን እንደ ማንኛውም ስም ነው። ስሟ ግን ከቅድስናዋ ጋር ነው እንጂ የሚተረጎመው አሁን ከሌሎቹ ስሞች ጋር
እያወዳደርክ እያነጻጸርክ ሌላ ትርጉም የምትሰጠው አይደለም። ማርያም የሚለው ስም ሌሎች ተጠርተውበታል። ጀሰስ የሚለውንም ስም ሌሎች ሰዎች ይጠቀሙበታል። ግን ጀሰስ የሚለውን ስም ክርስቶስ እንደሆነ ፖይንት ስታደርግ ነው ትርጉም የሚሰጥህ። ማርያም የሚለውም ስም ደግሞ የጌታ እናት መሆኗን ስታመለክት ነው ትርጉም የሚሰጥህና በዛ መልኩ ብታየው ነው የሚሻለ እንጂ ዝም ብሎ የክርስቶስን ስም አዳኝነት በማንሳት ቅዱሳኑን ማዋረድ ዝቅ ማድረግ ቆይ በእናንተ ክርስትና አይደለም። ሰው ሲያዋርድ አላየም። እዚህ ጋር ስራ ይሄው መራራ ምናምን እያልክ ስም እየሰጠህ እየተሳደብክ አይደል እንደ ቅዱሳኑ የምትሳደቡት እኮ ከክርስቶስ ጋር ያነጻጸራል። ስሜት ያያቸው ማርያም ትርጉሙ ክርስቶስንና ቅዱሳኑ የማርያም ስም ትርጉሙ ምንድን ነው? መንግስተ ሰማያት መርታ የምታገባ እንላታለን። የስሙ በዕብራይስጥ ስሙ ትርጉሙ ምንድን ነው? እሱን አይደለም እኛ ስሟን ምንድነው? ከቅድስናዋ ጋር ከጌታ እናትነቷ ጋር ነው የምንሰጠው ትርጉም። የስሙ ትርጉም ምንድነው ነው ያልኩት። ታውቋል? በዕብራይስጥ ምንም ይሁን ምን በቃ ያለማወቅህ ነው። ስድብ የመሰለ አለማወቅህ ነው። የኔ አለማወቅ ይሻላል አንተ አውቀህ ከምትሳደብ። ይህ ስድብ አይደለም። ስድብ የመሰለ የጌታን እናት ከምትሳደብ ስድብ የመሰለ የአንተ ያለማወቅ ችግር። እኔ ማርያም የሚለውን ስም የጌታ እናት ብዬ አለማወቅ ነው። እሱ ያለማወቅ ችግር ስድብ አስመሰለ እንጂ ከጌታ ጋር አብራ የተሰደደች አልፈርድብህም። በቃ አሁን አለማወቅ ነው ስድብ የመሰለ ያልፋል የተባለች እናት ብዬ ነው የምተረጉመው። በቃ አለማወቅህን ነው ስድብ የመሰለ። አንተ ግን ከክርስቶስ ጋር እያነጻጸርክ ታዋርዳቸዋለህ። ስራቸውን ዜሮ ያለ ችግር የለም። በቃ አለማወቅ ነው ስድብ የመሰለ አለማወቅ ነው። ግን ዛሬ አንድ ነገር ጨምር በራስ ላይ። ክርስቲያኖችን ሲያሳድድ ነበረ አታሳደኝ የተባለው። አሁን እናንተም ክርስቶስን እያሳደዳችሁ እንደሆነ ወቁት። ተረጋጋ፣ ችግር የለም። ቅድም ምን አልከን? የማርያም ማለት መርታ መንግስተ ሰማያት የምታስገባ ማለት ነው አልክ። የማርያም አለው። ከየት ነው ይህንን ትርጉም ያገኘው? ከቅድስናዋ ጋር። ከየት ነው ይህንን ትርጉም ያገኘው? የጌታ እናት ከመሆኗ ተነስቼ። ማን ነው እንደዚህ ብሎ የተረጎመል? የጌታ እናት መሆኗን መርታ መንግስተ ሰማያት ማርያም ማለት መርታ መንግስተ ሰማያት የምታስገባ ነው ብሎ የተረጎመልህ ማን ነው ያልኩ? አዎ ከሐዋርያቱ ጋር አብራ ትጸልይ ነበረ። የትኛው ሐዋርያ ነው እንደዚህ ብሎ የተረጎመልህ? ከሐዋርያቱ ጋር አብራ ትጸልይ ነበረ፣ በቅድስና ትመላለስ ነበረ። የትኛው ሐዋርያ ነው? ማርያም ማለት መርታ መንግስተ ሰማያት ታስገባለች። እኔ የሚዩት ያደረኩት በመጀመሪያ ጥያቄውን ስማ። ኦኬ ታውቃለህ፣ እዚሁ መተህ ስትንከራተት የምትውል ሰው ነህ። ራስን የወረድከው ታውቃለህ። ዳዊት የተደገመበት ነገር ይመስል እዚሁ ነው የምትውለው። እኔ ጋር ሁሌ ያለው የተጠየቀው ጥያቄ እና የምትመልሰው መልስ ጥያቄውን ለመሸሽ የፈለክ ነው ይመስለው። ጥያቄውን ካልሸሸ ግን በቀጥታ ለጥያቄው ሐሞት ካለህ ቆፍጣና ሐሞት ካለህ መመለስ ነው። ካልሆነ ግን እዚሁ ስትንከራተት ነው የምትውለው። እዚሁ ማላቃችሁ መስሏችሁ ነው። እታች ሲጽፍ እኔ ነኝ ያስገባሁት። ጥያቄውን ነው መመለስ።